ሶመር ገና ካሁኑ ቱርካንን እንዳያጣት ከእጁ እንዳትወጣ በጣም ፈርተዋል። በተለይ ደግሞ የፍቻቸው ችሎት ቀን እየተቃረበ በመጣ ቁጥር በጣም ብዙ ነገሮችን ለማድረግ ይጥራል። ቱርካን ግን እምቢ ማለቷን እንደቀጠለች ነው። ቱርካን ገና ካሁኑ እንዲህ እያለች ስታስቸግረው እሱ ደግሞ የበለጠ ለመቅረብ እየሞከረ ነው። ሶመር ግን ነገሮች እንዳሰቡት ቀላል አንሆኑለትም። በጣም ከባድ ሆኖበታል። ቱርካን ልክ እንደማያውቃት አዲስ እየሆነችበት ነው። ሴርደር እና ሀካንን ማታ ላይ አግኝቷቸው ቁጭ ብለው ሲነጋገሩ ነበረ። እያንዳንዳቸው ወንዶች ስለሚያፈቅሯቸው ሴቶች ያወራሉ። ከዛ ሶመር በዚህ አጋጣሚ እንሂድ አላቸው። ወደነ ቱርካን ቤት እንሂድ እያላቸው እምቢ ያሉት። በደንብ እየጠጡ ሲመጡ ግን ድፍረቱን አገኘው። እየተወሰወሱ ነበረ። በአንድ በኩል ቱርካንም ብትሆን ከእህቶቿ ጋር የምታወራው ልክ እንደ ሶመር ነበረ። ስለ ዶኑሽ እና ስለ ሴርደር ይወራል። ስለ ዳሪያና ስለ ሀካንም ይወራል። ከዛ ቱርካን ደግሞ ስለ ባሏ ስለ ሶመር ታወራለች። እንዲህ እያሉ እየወሩ ያለ ድንገት በማል እንዴ ቆይ አንዴ አረ የሶመር ድምጽ እየተሰማኝ ነው ትላለች ቱርካን። ዳሪያ ደግሞ አዎ እኔ ራሱ የሀካን ድምጽ ይሰማኛል ስትል ዶኑሽም እንደዛው ድምጽ እንደሚሰማ ትናገራለች። ምን ተፈጠረ ተባብለው ቀጥታ ከቤት ወጡ። ቀጥታ በበረንዳው በኩል በላይኛው ፎቅ እንደወጡ ሶስቱ ጓደኛሞች ሶመር መሃላቸው ነው። ሲጨቃጨቁ ነበር። አበባ ይዘዋል። ወንድም ያንተ ጀምር እንጂ ይሉታል። ለሁለት አረ እናንተ ጀምሩ እንዴ ምነካችሁ? እኔማ ትንሽ አፌ ሁሉ እየተሳሰረ ነው እናንተ ጀምሩ ይላቸዋል። ድንገት እነ ቱርካን ብቅ ብለው አያቸው። ሶመር እዚህ ምን ታረጋላችሁ ብላ ቱርካን ስትጠይቅ ሶስቱም አንድ ላይ ሆኖ መስፈን ጀመሩ። በተለይ ደግሞ ሶመር ትንሽ ሞቅ ስላለው ደፈር ብሎ ነበር ጮክ ብሎ ሲዘፍን የነበረው። አላፈቅርሽም ያልኩሽ ውሸቴን ነው የሚለውን ተወዳጁን ሙዚቃ እየተጫወቱ ነበረ። ይህንን ዘፈን እየዘፈኑ እያለ ቱርካን እየሳቀች ታያቸዋለች። ዳሪያና ዶኑሽ ገርሟቸዋል። አሁንም ቢሆን እነ ሴርደር ሳያቋርጡ ማዜማቸውን እንደቀጠሉ ናቸው። ዳሪያ ዝም ብላ ሀካንን ታየዋለች። አይ ሀካን እንደዚህ ልጅ ሆነ ቀረ በቃ ብላ ወደ ውስጥ ገባች። ከዛ ውሃ በባሊ ይዛ መጣች። ሶስት ባሊ ይዛ ከመጣች በኋላ ቱርካን ምን ያረጋል ውሃው ስትራ ነበር። እንድፋባቸው ያቸው ሲጃጃሉ መተው ቤታችን ድረስ ይጃጃሉ ብናል እንዴ ስትራ ነበረ። ቱርካን አራ ይቅር ትላታለች። ዳሪያ ደግሞ ነይ እንድፋባቸው ነቃ ይበሉ እንጂ ስትራ ነበረ። ከዛ ቱርካን እሺ ብላ ተቀበለቻት። ከዛ ሶስቱም ባሊ ያነሱና እንዳለ ውሃ እላያቸው ላይ ሲለቆባቸው ነበረ። ሶስቱም በውሃ እየበሰበሱ ነበረ። እጃቸውን አጣምረው ሲያዩዋቸው ነበረ። በሌላ በኩል በአሊያ ፍቅር እየተብሰለሰለ የሚገኘው ኤፍራን ቀጥታ ወደ ቤቷ መጣ። ከታች ሆኖ እጁን ኪሱ ውስጥ ከቶ ይመለከታት ጀመረ። እሷ በመስኮት በኩል ታየውና ከዛ ተሽኮርምማ መስኮቱን ዘግታ ትታው ትሄዳለች። እሱም ይመለሳል። እነ ሶመር ደግሞ በፊት ለፊት በር እየመጡ ናቸው። እሺ ወንድሜ ምንድነው የምናደርገው ከዚህ በኋላ ይላል ሀካን ሸሚዙን እየጨመቀ። እኔ እንጃ አላቅም እያለ ሶመር ግራ ገባው። ሶመር ነገ ችሎት አለበት። በእርግጠኝነት ነገ ቱርካን ችሎቱ ላይ ትመጣለች አትመጣም የሚለው ነገር አስጨንቆታል። አሁን በመስኮት ብቅ ካለች ነገ ችሎቱ ላይ አትመጣም፣ ካልመጣች ግን ብቅ ካላለች ትመጣለች ብሎ እያሰበ ነበረ። እንዲህ እያለ ሲያስብ ድንገት ሴርደር አያ ቱርካን ይኸው መጣች ይለዋል። አዎ በቃ ነገ ቱርካን ችሎቱ ላይ አትመጣም፣ ችሎቱ ላይ ትቀራለች። በመጨረሻም ይህ የፍቺ ኬዝ ይጠናቀቃል፣ ያበቃለታል ማለት ነው እያለ እየሳቀ ከጓደኞቹ ጋር ሲራመር ነበረ። ሶመር ወደ ችሎቱ መጣ። በማግስቱ ወደ ፍርድ ቤት መጥቶ ከጠበቃው ጋር ይጠባበቃል። ቱርካን ባልመጣች ይላል። ከዛውንም ቁጭ ብሎ ይጠባበቃል። ሰዓቱ ደርሶ እስኪጠራ ድረስ። ከዛ ከብዙ ደቂቃዎች በኋላ ሰዓቱ ደረሰ። ስም እየተጠራ ነበረ። ሲጠራ እሱ ዝምታው ቀጠለ። በሌላ በኩል ኒያት ቀጥ ብሎ ወደ እነ ሶመር ቤት እየመጣ ነው። ሩቻን ደግሞ ቤት ውስጥ ናት። ቢሮ ውስጥ ተቀምጣ ስሯን እየሰራች ነበረ። ኒያት ይፈልግሻል ተብላ ቀጥታ ወደ ውስጥ እየገባ ነው። ኒያት በሩቻን በጣም በመናደዱ ኮስተርተር ብሎ ነበር እየገባ የነበረው። ገና እሷ ግን ስታየው አቶ ኒያት እንኳን ደህና መጣ ትለዋለች። ወይዘሮ ሩቻን እንዴት ነሽ ይላታል። ተቀመጥ እንጂ ትለዋለች። አልቀመጥም ይላታል ኮስተር ብሎ። ምንድነው እየተፈጠረ ነገር አለ እንዴ እያለችው ነበረ። ወይዘሮ ሩቻል በጣም ነው የምትገርምኝ፣ እኔ ወደ ጉዳይ ነው የምገባው አላት። እሺ ቀጥል ምንድነው ጉዳዩ ብላ ተኮሳትራ እሷም ታየዋለች። ምን ሊለኝ ነው ብላ እየጠበቀች ነበረ። ወይዘሮ ሩቻል እኔና አንቺ ተስማምተን ነበረ፣ በብዙ ነገር ተስማምተን ነበረ፣ ግን አንቺ ከስምምነታችን ውጪ ብዙ ነገር እያረግሽ ነው። ሚኔን ለስራ ቀጠርሻት ለምን ሲላት ነበረ። እሷ ግን ሁኔታዎች ተቀየሩ። ታዲያ ምን ላርገ? ተቀየሩ። አንዳንድ ነገሮች መቀየር አለባቸው። ምክንያቱም ሚኔ የኔን የልጅ ልጄን ተሸክማለች፣ ስለዚህ እንደዚህ መሆን ነበረበት አለችው። ያ ልጅ የኔ ነው ወይዘሮ ሩቻል ይገባሻል አይደለም ማለት ያ ልጅ የሶመር አይደለም አላት። ፍጥጥ ብላ ወደሱ እየቀረበች ነበረ። አሃራ አይመስለኝም፣ እንደዛ አይመስለኝም፣ እሱን እንኳን አንተ ጠንቅቀህ የምታውቀው ይመስለኛል አለችው። ኒያትን ስታበሳጨው ነበረ። ሩቻል በጣም ከባድ ስህተት እየሰራሽ ነው። ይሄን ስታረጊ በጣም እያናደርሽኝ ነው፣ እያስከፋሽኝ ነው። ይሄን ነገር የማታቆሚ ከሆነ ለሶመርም ለሚወለደውም ልጅ መቃብራቸውን እየቆፈርሽ ነው ብሏት ሄደ። እንዲህ ብሏት ከሄደ በኋላ ሩቻል ክው አለች። ይሄ ለሷ ቀላል ነገር አይደለም፣ በደንብ ታስባለች ምን ላርግ ብላ። አሁን ሶመር ቁጭ ብሎ እየጠበቀ ነው። ስም ሲጠራ በፍጹም
እስካሁን ድረስ ቱርካን ብቅ አላለችም። እዛ ሶመር መደሳሰት ጀመረ። አዎ አልመጣችም ማለት ነው፣ በጣም ደስ ይላል እያለ ነበረ። ከዛ በድንገት ቱርካን ብቅ አለች። ቱርካን መጥቻለሁ እያለች ወደ ውስጥ ስትገባ ሶመር ሳያት ክው ነበር ያለው። ትመጣለች ብሎ አልጠበቀም ነበረ። ችሎት አይጀምርም እንዴ ትለዋለች። እኔ ቱርካን ኮርማን ነኝ እያለች ልትገባ ነው ወደ ውስጥ ወደ ችሎቱ። አሁንም ሶመር ለማመን እየከበደው ነው። ተኮሳትራ ታየዋለች። ወደ ችሎቱ እየገባች ነው። እሱም ተጠርቶ እየገባ ነበረ። በቦታው ነስሪን እየመጣች ነው። ነስሪን ትንሽ አርፍዳለች። በቀጥታ ወደ ችሎቱ እየገባች እሷ ልጄ ናት ብላ አስፈቅዳ ዘልቃ እየገባች ነበረ። ችሎቱ ተጀምሮ በመሃል ነበር እየገባቸው። ከዛ በኋላ ክሱ መነበብ ጀመረ። ክሱን የመሰረተው ሶመር ነው። ክሱ ላይ ማመልከቻው ላይ እንደሚነበበው ከሆነ ሶመር ኮርማን ከቱርካን ኮርማን ጋር አብሮ ተጋብቶ ሲኖር ነበረ። በመካከላቸው ምንም አይነት ልጅ አላፈሩም። ነገር ግን በመካከላቸው ባለው አለመግባባት፣ አለመመጣጠን እንዲሁም ደስተኛ ባለመሆናቸው ምክንያት ሶመር ኮርማን ቱርካን ኮርማንን ለመፍታት ወደኛ ማመልከቻ አስገብቶ ነበረ እያለ ዳኛው ማንበብ ጀመረ። አሁን ቱርካን ራሷን መከላከል እንድትችል እድል ተሰጣት። ቱርካን ኮርማን ይህን ነገር ትቀበያለሽ? ትስማሚያለሽ በዚህ ፍቺ ተብላ ስትጠየቅ አዎ ብላ መለሰች። ነስሪን በጣም እየጨነቃን ነበረ። ከዛ በኋላ የሶመር ተራ ደረሰና አንተስ ብትሆን ተብሎ ሲጠየቅ ክቡር ዳኛ እኔ በፍጹም አልቀበለም ሲል ጠበቃው ክቡር ዳኛ ብሎ ጣልቃ ሊገባ ነበር። ቆይ አንዴ እኔ ይህን ነገር አልቀበለውም እኔና እሷ መፋታት አንችልም፣ ትንሽ አለመግባባት ተፈጥሮ ነው፣ በመነጋገር እንፈተዋለን ብሎ ሲናገር ከዛ ቱርካን ተደረበች። ይሄ እንደዚህ የሚባል ነገር አይሰራም፣ ሁሉም ነገር ያበቃለን ነገር ነው፣ አዎ እዚህ ደረጃ ላይ ደርሰናል፣ ወደኋላ የምንመለስበት ምንም አይነት መንገድ የለም ብላ ስትናገር እባካችሁ አትከራከሩ፣ እዚህ ተራ በተራሩ ስነ ስርዓት ሲባባሉ ነበረ። በአንድ በኩል ቱርካን ራሱ ነው የክስ ፋይል የመሰረተብኝ፣ እኔ አያገባኝም፣ እኔ ከሱ ጋር መኖር አልፈልግም ብላ ትናገራለች። ሁለቱም መግባባት ከበዳቸው። እሺ ልጅ እንዳየዋችሁ ከሆነ እስካሁን ድረስ ተስማምታችሁ የሆነ ውሳኔ ላይ መድረስ አልቻላችሁ፣ አሁንም ቢሆን መነጋገር ትችላላችሁ፣ አሁንም ቢሆን ተነጋግራችሁ አንድ ውሳኔ መወሰን ትችላላችሁ፣ ስለዚህ ይህ ችሎት ለቀጣይ ቀን ይራዘማል ማለት ነው ብሏቸው ዳኛው ይህን ችሎት አራዘመው። በሌላ ቀን ተስማምተው አንድ ውሳኔ ወስነው እንዲመጡ እየተነገራቸው ነው። ነገር ግን ቱርካን በዚህ ተናዳለች። ቱርካን የፈለገችው እዛው በዛው ፍቺ ነበረ። ገና ከውስጥ እንደወጡ አንተ ቆይ ከኔ ምሮ የምትፈልገው ምን ላርግ ምንድነው ራስ አይደል እንዴ ካልፈታሽኝ ብለህ ክሱን የመሰረትከው ታዲያ ምሮ የምትጠብቀው ምንድነው አላማ ምን ተነጋግረን ነበረ ምሮ ከኔ የምፈልገው አለችው። እኔ የምፈልገው አንቺን ማጣት አልፈልግም፣ ከአንቺ ጋር መሆን ነው የምፈልገው፣ ይሄ ጋብቻ አያበቃለትም፣ ይሄ ትዳር ይቀጥላል ሲላን ነበረ። ኧረ እባክህ ሁለታችን እየተለያየን ነው ይገባል አይደል የምለው ብና ባንተ መካከል ምንም ነገር የለም፣ ሁሉም ነገር አብቅቷል፣ ለኔ ውሳኔ አትወስንልኝም ስትለው ነበረ። አንቺም ለኔ ውሳኔ መወሰን አትችይማ፣ ታዲያ ይሄ ነገር አያበቃለትም አልኩሽ እኮ ይላታል። ምንድነው ድርቅን ነው? ቆይ አንተ ምን ጠብቀህ ነበረ? ለምንድነው ወደ ሌላ ቀን ችሎቱ እንዲዘዋወር ያደረከው? ይሄ ጉዳይ ዛሬ ማለቅ ነበረበት። ይህንን እዳ የሆነ ትዳር ተሸክሜ መኖር አልፈልግም ትሏለች። ለምን 1000 ቀን አይፈጅም? ለምን 10,000 ዓመት አይፈጅም? እኔ መቼም ቢሆን ሀሳቤን አልቀየርም። ለዳኛው ተመሳሳይ ነገር ነው የምነግረው። ለዳኛው አልፋታም፣ መፋታት አልፈልግም ብዬ ነው የምነግረው ይላታል። ነስሪን ዝም ብላ ቆማ ስታዳምጣቸው ነበር። አሁን ጣልቃ ገባች። እባካችሁ ልጆች፣ እባካችሁ ቤተሰብ ቀላል ነገር አለም፣ እባካችሁ አስቡበት ትላቸዋለች። እኔ አላስፈልግህም፣ አይገባህም እንዴ? አንተ እኔን ማጣት አይደለም ያስፈራ፣ መሸነፍ ነው ያስፈራ። ችግር የለም ተው፣ አትሸነፍም፣ አይዞህ። ግን ከኔ ጋር መከራከር መጨቃጨቅ አቁም። ከኔና ካንተ ምንም ጥሩ ነገር ሊወጣ አይችልም፣ ምንም መልካም ፍሬ የለም፣ ቢቀር ነው የሚሻለው። ስማ እኔ አንተን የማዳን ምንም ኃላፊነት የለብኝም፣ አያገባኝም፣ አይመለከተኝም ትለዋለች። ነስሪን ደግሞ ልጆች እባካችሁ ተረጋጉ፣ ቱርካን ቆይ አንዴ ሰው ሚልሽን ስሚ ስትላን ነበረ። ከዛ ቱርካን ሶመር ድጋሚ ላይ አልፈልግም አለችው። ነው አላት። አዎ እንደዛ ነው ስትለው ትቷት ሄደ። ከዛ ነስሪን አንቺ ልጅ ምን ነው የምትፈልጊው? ቆይ ምንድን ነው የምታስቢው? እንደ እኛን ማሳፈር ማሸማቀቅ ነው እንደ የምትፈልጊው ስትላን ነበረ። እማዬ አንቺ ስለ ክብርሽ ነው እንደ የምታስቢው? ሰዎች ምን ይሉኛል ብለሽ ነው እንደ የምታስቢው? አንድ ጊዜ እንኳን ስለ እኔ እንኳን አስቢ እስኪ። አንድ ጊዜ ስለ ልጅሽ ብታስቢ ትሞቻለሽ እንዴ? ምን ማለት ነው? ሶመር ራሱ እኮ ነው በገዛ ፍቃዱ ልፍታሽ ብሎ ሄዶ ክስ የመሰረተብኝ። ታዲያ ምን ላድርገው? እኔማ ይሻሻላል ብዬ ተስፋ ሳደርግ ነበረ፣ ግን ምንም ነገር ተስፋ የለውም። አንቺ እኔን መደገፍ ነበረብሽ ከመጀመሪያ ቀን ጀምሮ። እንዴት ነው እያልሽ ማገዝ ሲገባሽ፣ ነገር ግን ለዚህ በቃሽ። እማዬ በጣም አዝኜብሻለሁ ብላ የወጣች ሶመር በቀጥታ መኪና ውስጥ እየገባ ነው። ሶመር ይሄ ነገር ዛሬ ተቋርጦ በመጨረሻም ሁለቱ ተስማምተው ብዙ ነገር አቅደው ነበረ። አበባ ጭምር ገዝቶ ነበረ፣ መኪና ውስጥ አስቀምጦታል። ከዛ እንደገባ አበባውን ሳየው አንስቶ ወደ ውጪ የወረውረውና መኪና ውስጥ ገብቶ ይሄዳል። ቱርካን እንዲሁም ነስሪን እናቷ ጭቅጭቅ ውስጥ ናቸው። አንቺ ልጅ ኧረ እባክሽ ሰው ሚልሽን ስሚ እያለቻት ተያይዘው እየወጡ ነበረ። እማዬ ምን አጠፋሁ እኔ? ምን አረኩኝ? ቆይ መፋታት ኃጢአት ነው እንዴ? ከማላፈቅረው ከማያፈቅረኝ ሰው ጋር አንድ ላይ መኖር ምንድነው እዳ ነው እንዴ? ስትላን ነበረ። ምንድነው አንቺ እንደዚህ እንድታስቢ ያደረገሽ? ልጁ እኮ በቃ በመጨረሻም ተጸጽቷል እኮ። በፍቅርሽ ኖሮ እሺ ነበር የሚለው፣ ተፋቱ ስትባሉ እሺ ነበር የሚለው፣ ግን አልፈልግም አለ። ተቀይሯል። አየሽ ከስተቱ ተምሯል። ለምን እንደገና እድል አትሰጪው? ምን ሆነሽ ነው? ቆይ አንቺ ሰው መጠቋቋሚያ መነጋገሪያ መሆን ነው የምፈልጊው? በሰላም መኖር አትፈልጊም እንዴ? ስትላት ቱርካና ነው ቢያው ከእናቷ ጋር መጣላቷን ጀመረች። እማዬ አንቺ ለኔ አታስቢልኝም፣ አንቺ የምታስቢው ለሰው ነው። ከባድ የይሉኝታ ስሜት አለብሽ፣ ለኔ አስበሽልኝም አታቂም። አዎ አታስቢ ለኔ እማዬ፣ በጣም ታሳዝኛለሽ። አዎ ስህተት ሰርቻለሁ። ስህተቴ ግን ማለት ነው ለእናንተ ሰላም ለመስጠት ስል ነበረ። አዎ እናንተ ያሳሰባችሁ አሁን ያ ሰላም ሳይሆን
ቢሆን የኔ ጉዳይ ነው ይገባኛል እማዬ በጣም ነው የሚደብረው በጣም ያሳዝናል ያሳፍራል ብላት እየሄደች ነበረ። በአንድ በኩል ነስሪን ቱርካን እንደዚህ ብላት ከሄደች በኋላ አፏን ይዛ ስታለቅስ ነበረ። ቱርካን በዛሬው ዕለት ወደ ችሎት ሄደችው ያለ ፍርድ ቤት መጥሪያው ነው። መጥሪያው እጇ ሳይገባ ቀኑን ብቻ ስላወቀች፣ ነገር ግን መጥሪያው ቀጥታ ወደ ፖስታ ቤት መጥቷል። አሁን ኤፍራን ልስጣት ብሎ ሲወዘጋገብ ድንገት አባቷ ሳድቅ መጣ። ምንድን ነው ያስከው ብሎ እየጠየቁ ነበረ። እሱ እየተርበተበተ መዋሸት መሸፋፈን አያውቅም። ይሄ ወረቀት ለቱርካን ነበር የመጣው እያለ ተናገረ። ከዛ መልሶንም ለመሸፋፈን ሞከረ። አልሳካለ አለው። ሜሱት ከሳድቅ ጋር አብሮ መጥቶ ነበረ። ኤፍራን እንዲህ ከሳድቅ ጋር ተፋጦ ባለበት ሰዓት ላይ እሱ ደግሞ የቢሮውን በር ሲከፍተው ሲዘጋው የበሩ አከፋፈትና አዘጋግ ገርሞት ድምፁ እየገረመው ሲያዳምጠው ድንገት በሩ እጁን ይቀረጥፈዋል። ከዛ እጄን ቀረጠፈኝ እያለ ሲጮህ ሳድቅ ወደሱ ይቀርባል። ለትንሽ ጊዜ ተረሳ። ኤፍራን ግን ወረቀቱን ቀጥታ ወደ አንድ ቦታ እየደበቀው ነበረ። በእግሩ መጥቶ ወደ ጥግ ጣለው። ከዛ ሄዳል። ለሳድቅ ወደቀብኝ ብሎት ሳድቅ ሜሱትን እያባበለ እያጽናና ከዛ ሲጨርስ መልሶ ደብዳቤው ሊፈልገው ነው። ነስሬን ቁጭ ብላ እያለቀሰች ነው። በአንድ በኩል ደግሞ ቱርካን ሲጨንቃት ቀጥታ ወደ አክስቷ ቤት መጣች። ወደ ኔዛይት ወደ ውስጥ ገባች። ከዛም የተፈጠረውን ነገር እየነገረቻት ነበር። ኔዛይት ዝም ብላ ታዳምጣታለች። ቱርካን የሆነውን እያንዳንዱን ነገር ነገረቻትና እባክሽ አክስቴ ትንሽ ጊዜ አንቺ ጋር ልቆይ አለቻት። የትም ሜጃ እንደሌላት እየነገረቻት ነበረ። ኔዜትም እንደፈለግሽ ብላ እያቀፈች እየፈቀደችላት ስታባብላን ነበረ። በሌላ በኩል ሶመር ግራ ግብታል። ቀጥታ ወደ ጀልባው መጣ። ከዛ ወደ እናቱ ደወለላት። እናቱ ገና ድርጅቱ ጋር መድረሷ ነበረ። እማዬ የኔ ያለሽው እያላን ነበረ። ልጄ ምን ሆነ ነው እንዴ ወደ ስራ ቦታ ገና መምጣቴ ስትለው መጣኝ የትም እንዳትሄጂ ብሏት እየመጣ ነበረ። እሷ ግራ ገብታት ወደ ውስጥ ትገባለች። ሚኔ ቁጭ ብላ እየጠጣች ነው። ከዛ ወደ እሷ ቀረበች። ቀስ ብላ ሩቻን ምራው የምትጠጪው ስትላን ነበር። ሻይ እየጠጣው ለልጄም አሪፍ ነው አለቻት። ጥሩ ቅድም ኒያት መጥቶ ነበረ በጣም አስፈራረኝ አለቻት። ከዛ ሚኔ ብዙም የገረማት አትመስልም። የገረመሽ አትመስል ይሄን ነገር ታውቂዋለሽ መሰለኝ እንደሆነ እኔ የሱ ማስፈራሪያ አያስፈራኝም ትላለች ሩቻን። ወይዘሮ ሩቻን ተጠንቀቂ፣ ኒያት በጣም እልህኛና አደገኛ ሰው ነው። አንድ ጊዜ ከያዘ አንድ ጊዜ ከነከስ አይለቅም ተጠንቀቂ ስትላን ነበረ። ባክሽ ከኔ አይበልጥም ትላታለች። እንዲህ እያለቻት ሶመር እየደረሰ ነበረ። ሶመር በቀጥታ ገና ከመምጣቱ ሚኔን ፊት ለፊት አገኛት። ከዛ አንዷን ማየት ናት ብሎ ሲጠይቃት ሚኔ ናት የሷ ረዳት ሚኔን ጠይቃት ብላው ሄደች። ነገር ግን ሶመር ሚኔን ከማናገር ሞቼ ይገኛለሁ ያለ ይመስላል። ገላምጧት ነበረ ወደ ውስጥ እየገባ የነበረው። ገና ሲገባ እናቱን እየተቆጣ ነበረ። ልጄ ተረጋጋ፣ ችሎቱ እንዴት ነበር አለችው። መሮ ጠበቃው ደውሎ አልነገረሽም እንዴ አላት። እሱማ ነግሮኛል፣ ቱርካን ትንሽ እንዳስቸገረች ነገረኝ አለችው። እማዬ ይኸውልሽ አሁኑኑ ፈጥነሽ ቱርካንንም ቤተሰቧንም ይቅርታ ጠይቂያለሽ። ይህ ሁሉ ጣጣ የመጣው ባንቺ ምክንያት ነው። ያቺ ልጅ እኔን እምቢ ለማለት ፍላጎት የላትም፣ ነገር ግን አንቺ ያሳየሻቸው ጭካኔ ልቧን ሰብሮታል ስትለው ነበረ። ማናት እሷ ማናት? ስማ እኔ ክብር ያለኝ ሰው ነኝ። እሺ በማንም በምንም በቀላሉ የምረታ የምሸነፍ ሰው አይደለሁም። እኔ ሩቻን መቼም ቢሆን እነሱን ይቅርታ አልጠይቅም። ትሰማለህ አይደለ? እነሱ እነማን ናቸው በል ተናገር ትለዋለች። መቼም ቢሆን አላደርገውም እያለችው ነበረ። እሱ ግን እየተጫናት ነው። ይኸውልህ እኔ ለአንተ ብዬ ብዙ ነገር አደርጋለሁ፣ ለአንተ ብዬ የፈለግከውን ነገር አደርጋለሁ፣ ነገር ግን እነሱን መቼም ይቅርታ አልጠይቅም ስትል ነበረ። ሶመርና እናቱ ተጣሉ። ከዛ በኋላ ትጸጸቻለሽ ብሏት ትቷት እየወጣ ነበረ። መኪና ውስጥ ገብቶ በፍጥነት ሲንቀሳቀስ በአንድ በኩል ሚኔ ግራ ግብት ብሏት ሲሄድ እያየችው ነው። ሳድቅ በአንድ በኩል ደብዳቤውን እየፈለገው ነው። እንደምንም ብሎ ዝቅ እያለ ሲፈልገው ድንገት አየው ነስሪን እየመጣች ነበረ። ከዛ ለቱርካን እየመጣ እኮ ወረቀት ነው እያለ ሊያወጣው ሲሞክር ተቀመጥ ምነግረ ነገር አለኝ ብላው እንዲቀመጥ አረገችው። ከዛ የሆነውን እያንዳንዱን ነገር በሙሉ ነገረችው። ከዛ በቀጥታ እሱ ወደ ሶመር ደወለ። ሄሎ ሶመር የኔ ልጅ እንዴት ነህ? እኔ የምልህ ቱርካን የት ነው ያለችው ብሎ ጠየቀው። ቱርካን ጀልባው ላይ ናት አለው። በጣም ጥሩ ጀልባው ላይ አንተም ወደ ጀልባው ናና የምናወራው ነገር አለ እሺ አለው። ድምፁ ተቀይሮበታል። ሶመር ትንሽ ደንገጥገጥ አለ። የሆነ ያወቀው ነገር እንዳለ ገብቶታል። ከዛ በፍጥነት ወደ ቱርካን ደወለላት። ቱርካን ሶመር እንደሆነ ስታይ አላነሳውም ብላ እንደጨከነች ነበረ። ኔዜት ደግሞ የሆነ ነገር ሊልሽ ፈልጎ ነው አንሺው ትላታለች። ሶመር ግን ስልኩ አልነሳ ሲለው ቴክስት ላከላት። አባትሽ እየፈለገን ነው የሆነ ነገር ሳያውቅ አልቀረም ነበር ያላት። ከዛ ደወለችለት። ሶመር ምንድን የተፈጠረው ተናገር ትለዋለች። ቱርካን ይኸውልሽ አባትሽ የሆነ ነገር ሳያውቅ አልቀረም፣ ጀልባው ላይ ናት ብዬዋለሁ፣ እዛ እንገናኝ አላት። እሺ ናና ውሰደኛ አለችው። ከዛ እየመጣኝ ነው ብሎ ወደ እሷ እየመጣ ነበረ። በሌላ በኩል ሩቻን በጣም ፈርታለች። ከመፍራቷ የተነሳ ኒያትን የሆነ ሰው እንዲያስፈራራው ለማድረግ እየሞከረች ነው። በአንድ በኩል ደግሞ ሶመር መጥቶ ቱርካንን እየወሰዳት ነው። ቱርካንን ከአክስቷ ቤት እየወሰዳት። ሳድቅ ውስጥ ነው ያለው። በጣም ተረብሿል። ወደ ጀልባው እየመጣ ነበረ። ቱርካን እያለቀሰች ነው። አባዬ በዚህ ምክንያት የሆነ ነገር ከሆነ መቼም ራሴን ይቀራልሎም እያለች እሱ ሊያረጋጋት እየሞከረ ነው። አሁን ሩቻን ኒያትን እንዲያስፈራራላት የፈለገችው ያሰበችው ያቀደችው ፋቴን ነው። ፋቴ ገና ከመምጣቱ እንግዲህ አጣድፈሽ እኮ ስጠርኝ እኮ የመጀመሪያ ክፍዬ ልትከፍኝ ነው ብዬ አስቤ ነበር እንደዛ
ነው ይላታል። ብሮ ለክፍያ ቸኩል እንጂ እኔ እንዳንተ ቤተሰብ ጭንቅላቴ ባዶ አይደለም። መጀመሪያ ገንዘብ ለምንም ለዚህም ለዛም አላውጣም። ካንተ ጋር ቢዝነስ እየሰራኝ ነው ያለሁት። ሁሉንም ነገር ከጨረስክ በኋላ ነው መሰጥ ገንዘብ ትፈልጋለህ እንዴ አለችው። አዎ አላት። የገንዘብ ችግር ውስጥ እንዳለ ሲነግራት እንደዛ ከሆነ ላንተ ስራ አለኝ አለችው። ከዛ ኒያትን ታውቀዋለህ አለችው። ኒያት ባለሀብቱ ሰውዬ አውቀዋለሁ እሱም ማያውቀዋል እንዴ ይላታል። እሱን እንድታስፈራራልኝ ፈልጋለሁ። ከኔ ጋር ትንሽ የማይሆን ነገር ውስጥ ገብተዋል ማለት ይሄ ችግር እንዲሰፋ አልፈልግም። እዚሁ እንዲያልቅ ነው የምፈልገው እና ስነ ስርዓት እንድታዚዝልኝ ፈልጋለሁ በማለት አይላ ድንገት ስትመጣ ቼክ አምጭልኝ እያለቻን ነበረ ገንዘብ ልትሰጠው። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች ወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።